የተበሳጨችው መካን ስለሆነች አይደለም። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ጣውንቷ ታበሳጫት ነበር ይላል፣ ታናድዳት ነበር ይላል፣ ታስቆጣት ነበር ይላል። እኔ ዛሬ አንድ አዋጅ አለ። እዚህ ጉባኤ ውስጥ ያላችሁ ሰዎች፣ በሚያናድዱ ሰዎች የተከበባችሁ ሰዎች፣ በሚያበሳጩ ሰዎች የተከበባችሁ ሰዎች፣ ምላሳቸው እንደ ጅራፍ በሆኑ ሰዎች መካከል ያላችሁ ሰዎች፣ ምላስ እንደ ምላጭ በሆኑ ሰዎች መካከል ያላችሁ ሰዎች ደስ ይበላችሁ። ዛሬ መዝገብ ይገለበጣል። ዛሬ ነገር ይገለበጣል። ታበሳጫት ነበር አብራ እያለች። አብሮ እያለ የሚያበሳጩ ሰዎች አሉ። አብሮ እያሉ የሚያናድዱ ሰዎች አሉ። አብሮ እያሉ የሚያስቆጡ ሰዎች አሉ። አብሮ እየበሉ መንፈሳችሁን የሚያስቆጡ ሰዎች አሉ። የሚያበሳጩ ሰዎች አሉ። ግን ደስ ይበላችሁ፣ ነገሩ ይገለበጣል ብያለሁ። እያልኩ ያለው በጠላቶች መካከል እንደዚህ ትፋፋለ። በአስጨናቆች መካከል ሆነ እንደዚህ ትፋፋለ። እነሱ እንደዚህ ትሸፍናለ። ጠላቶችን አንተ የምትሸፍንበት ምሽት ይሄ ነው። ጠላቶችን የምትሸፍንበት ምሽት ይሄ ነው። በጠላቶች መካከል ሆነ አውራ የምትሆንበት ምሽት ይሄ ነው። በጠላቶች መካከል ሆነ አንተ ብቻ የምትታይበት ይሄ ምሽት ነው። ይሁንላችሁ ወይ? በኢየሱስም ይሁንላችሁ። ኢየሱስ ጌታ። እንደ መርዶክዮስ መዝገብ የአንድ ሰው መዝገብ ዛሬ ማታ ይታያል። ኧረ አሜን ላለ ሰው ይሁን በኢየሱስ ስም። አሜን በሉ ባካችሁ። አሜን ነው ወይ? ኢየሱስ ጌታን። መጽሐፍ ቅዱስ አንደኛ ሳሙኤል ላይ ስንመለከት እንደዚህ ይላል፣ ሐና የተጨነቀች ሴት ነች። ለምንድን ነው የተጨነቀችው? ሐና ስትጸልይ እንደዚህ አለች ይላል፣ ቀንድ በጠላቶቼ ላይ ከፍ ከፍ አለ። አሜን ነው ወይ? አፌ በጠላቶቼ ላይ ተከፈተ። ብዙ ዓመታትን አልፈ ስለ ሐና ያወራው አይደለም። አንድ ሐና እዚህ ጉባኤ ውስጥ አለ። አንድ ሐና እዚህ ጉባኤ ውስጥ አለ። አንተን ስሜን አስገባ። አንድ ከለ እዚህ ጉባኤ ውስጥ አለ። እንደ ሐና ዛሬ መዝገቡ የሚከፈት አሜን ነው ወይ? ኢየሱስ ጌታ። ሐና መካን ነበረች። እግዚአብሔር ማፀኗን ዘግቶባት ነበርና መካን ነበረች። እንደዚሁም ሆና እግዚአብሔርን ታመሰግናለች፣ ታገለግላለች። የተጨነቀችው መካን ስለሆነች አይደለም። የተበሳጨችው መካን ስለሆነች አይደለም። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ጣውንቷ ታበሳጫት ነበር ይላል፣ ታናድዳት ነበር ይላል፣ ታስቆጣት ነበር ይላል። እኔ ዛሬ አንድ አዋጅ አለ። እዚህ ጉባኤ ውስጥ ያላችሁ ሰዎች፣ በሚያናድዱ ሰዎች የተከበባችሁ ሰዎች፣ በሚያበሳጩ ሰዎች የተከበባችሁ ሰዎች፣ ምላሳቸው እንደ ጅራፍ በሆኑ ሰዎች መካከል ያላችሁ ሰዎች፣ ምላስ እንደ ምላጭ በሆኑ ሰዎች መካከል ያላችሁ ሰዎች ደስ ይበላችሁ። ዛሬ መዝገብ ይገለበጣል። ዛሬ ነገር ይገለበጣል። የካላቦ ሰጋዳባኒያስ አሜን ነው ወይ? ኢየሱስ ጌታ። እንደዚህ ዝቅ ብሎ ያየ ሰውን አንተ ታራ ላይ ከፍ ብለ እሱን ዝቅ ብለ የሚታይበት ጊዜ አሁን ነው። ይሄ ምሽት ነው። ኧረ አሜን አሜን። ታበሳጫት ነበር አብራ እያለች። አብሮ እያለ የሚያበሳጩ ሰዎች አሉ። አብሮ እያሉ የሚያናድዱ ሰዎች አሉ። አብሮ እያሉ የሚያስቆጡ ሰዎች አሉ። አብሮ እየበሉ መንፈሳችሁን የሚያስቆጡ ሰዎች አሉ። የሚያበሳጩ ሰዎች አሉ። ግን ደስ ይበላችሁ፣ ነገሩ ይገለበጣል ብያለሁ። ነገሩ ይገለበጣል ብያለሁ። ያው እግዚአብሔር የአንዳንድ ሰዎች ጉዳይን ይገለብጣል። የአንዳንድ ሰዎችን ነገር ይገለብጣል። እስቲ የኔ ጉዳይ ይገለበጣል በል። ውርደት ወደ ክብር ይገለበጣል። ዝቅታ ወደ ከፍታ ይገለበጣል። አሜን አሜን አሜን። እንደ ትንሽ ሰው የተታየ ሰው አለ። በሰዎች አይን ማትሞላ ሰው አለ። እንደዚህ ልበል፣ ከዚህ በኋላ እንደዚህ ሊሆን ነው። ምን ሊሆን አትሉኝም? ጤፍ መካከል የበቀለችን በቆሎ ታውቃለህ? ጤፍ መካከል ብዙ ጤፍ መካከል የበቀለችን በቆሎ ታውቃለህ? እሷ በቆሎ ለሁሉ ትታያለች። ሁሉ ዝቅ ብሏል። እሷ ግን ከፍ ብላለች። እንደዚህ ሆናለች፣ ታብታለች። በኢየሱስም ለአንድ ሰው እንደዚህ ይሆናል እያልኩ ያለው በጠላቶች መካከል እንደዚህ ትፋፋለህ። በአስጨናቆች መካከል ሆነ እንደዚህ ትፋፋለህ። እነሱ እንደዚህ ትሸፍናለህ። ጠላቶችን አንተ የምትሸፍንበት ምሽት ይሄ ነው። ጠላቶችን የምትሸፍንበት ምሽት ይሄ ነው። በጠላቶች መካከል ሆነ አውራ የምትሆንበት ምሽት ይሄ ነው።
በጠላቶች መካከል ሆነ አንተ ብቻ የምትታይበት በስ ይሄ ምሽት ነው። ይሁንላችሁ ወይ? በኢየሱስም ይሁንላችሁ። ኢየሱስ ጌታ